ገጠራማ በሆኑ አካባቢዎች ላይ ለሚኖር የማህበረሰብ ክፍል የጤና እንክብካቤ አገልግሎትን ማግኘት በጣም አስቸጋሪ ነው። የጤና አገልግሎቱን ለማግኘት በጣም ረጅም ርቀት መጓዝ ወይም የአገልግሎት ክፍያውን ለመክፈል አቅም ሊኖራቸው ይገባል። በዚህም ምክንያት ብዙዎች በቀላሉ ሊታከሙና ሊከላከሏቸው ከሚችሉ እንደ ተላላፊ ያልሆኑ በሽታዎች ምንም አይነት የጤና አገልግሎት ሳያገኙ ይቀራሉ። በአሁኑ ሰዓት የኢትዮጵያ የጤና ኤክስቴንሽን ባለሙያዎች ይህንን እውነታ እየቀየሩ ይገኛሉ። ላስት ማይል ሄልዝ ከጤና ሚኒስቴር ጋር በመተባበር ያዘጋጀውን የጥምር ስልጠና በመስጠት የጤና ኤክስቴንሽን ባለሙያዎች በማህበረሰባቸው ውስጥ የተለያዩ ህመሞችን እንዲለዩ፣ ተገቢውን ሕክምና እንዲሰጡና ለተሻለ ሕክምና ወደ ከፍተኛ የጤና ተቋም ታካሚዎችን ሪፈር እንዲያደርጉ በማብቃት ላይ ይገኛል። ማርታ አለሙ በሲዳማ ክልል ብላቴ ወረዳ በሌላ 01 ቀበሌ የምትገኝ በፎቶኮፒ ቤት ንግድ ላይ የተሰማራች ታታሪ ነጋዴ ነች። ከጊዜ ወደ ጊዜ ግን ከጥቂት ጊዜ በፊት የጀመራት የቅርብ ርቀት እይታ ችግር እየተባባሰ በመምጣቱ የንግድ ስራዋን እንደ ቀድሞ ማከናወን አቅቷታል። ካሉብኝ ችግሮች ውስጥ አንዱ መጽሐፍ ቅዱስ ከፍቼ ማንበብ አልችልም። ፊደሎች እንኳን አይታዩኝም። ደግሞ መጽሐፍ ቅዱስ ማንበብ ለህይወቴ በጣም አስፈላጊ ነው። ግን ማንበብ በምፈልግበት ጊዜ በቀላሉ ማየት አልችልም። ከመጽሐፍ ቅዱስ ንባብ ባሻገር የኮፒ ስራ በምሰራበት ወቅት ልክ ያልሆነ ነገር ኮፒ እያደረግኩ እከስራለሁ ብዬ ሰጋለሁ። በተጨማሪ ስልክ ራሱ ለመደወል ስፈልግ የሌላውን እርዳታ ጠይቄ ነው የሚደውለው፣ ስለማይታየኝ ቁጥሩ ማለት ነው። በላይነሽ ካሳ የብላቴ ወረዳ በሌላ ቀበሌ የጤና ኤክስቴንሽን ባለሙያ ናት። ተላላፊ ያልሆኑ በሽታዎች ላይ ያተኮረ ስልጠና በመውሰዷ የቅርብ ርቀት እይታ ችግር ያለባቸውን ታካሚዎች እንዴት መመርመር፣ መለየትና ተገቢውን ሕክምና መስጠት እንዳለባት ታውቃለች። አንድ ተገልጋይ ያው ተቀስቅሶ ይመጣል። ተቀስቅሶ በሚመጣ ሰዓት ያንን ተገልጋይ ለአይን እንደመጣ እነግረዋለን። መጀመሪያ ደም ግፊቱን፣ የስኳር፣ የተለያዩ በሽታዎችን ምርመራ አድርገንለት ከጨረስን በኋላ ቀጥታ ወደ አይን ምርመራው እንገባለን። የቅርበቱን አይተን የቅርበቱ ላይ ምንም አይነት የማይታየው ከሆነ ስቴፖች አሉ። ስቴፖቹ ላይ ሄደን ቁጥር ስላለው የቱ ጋር እንደማይታየው ለይተን በመነጽር እንመረምራለን። ከአንድ እንጀምርና አንድን አድርገንለት በትክክል ይታየኛል፣ ማንበብ እችላለሁ፣ ችግር የለብኝም የሚል ከሆነ አንድ ቁጥሩን ሰጥተን እንዴት መጠቀም እንዳለበት ማንበብ በሚፈልግ ሰዓት ብቻ መጠቀም እንዳለበት ነግረን ወደ ቤቱ እንልከዋለን። መነጽሩን በአግባቡና በስርዓቱ እንዲይዝ አድርገን። ይህ የቅርብ ርቀት እይታ ሕክምና በጤና ኤክስቴንሽን ባለሙያዎች መሰጠት ገና እየተጀመረ ያለ አገልግሎት ቢሆንም እስከ አሁን ድረስ ከ25,000 በላይ የሚሆኑ የማንበቢያ መነጽሮች በ5 ክልሎች ለሚገኙ ታካሚዎች ተሰጥተዋል። በመላው ኢትዮጵያ ከ40,000 የሚበልጡ የጤና ኤክስቴንሽን ባለሙያዎች አሉ። ይህንን የቅርብ ርቀት እይታ ሕክምና በእነዚህ ባለሙያዎች በመስጠት ማህበረሰቡን በከፍተኛ ደረጃ ተደራሽ ማድረግና ተጽዕኖ መፍጠር ይቻላል። ይሄን መነጽር ከወሰድኩ በኋላ በጣም ደስተኛ ሆኛለሁ። ስራዬንም በአግባቡ መስራት ችያለሁ። መጽሐፍ ቅዱስን በቀላሉ ማንበብ ችያለሁ። ጽሁፎችም ቁጥሮችም በቀላሉ ለያለሁ። ኮፒ ቤት በምሰራበት ወቅት ጽሁፎችን በደንብ አንብቤ ለያለሁ። መነጽሩ ከተሰጠኝ በኋላ ምንም ነገር አልተቸገርኩም። በአግባቡ እየተጠቀምኩበትም ነው። ሌሎች ሰዎች ይህንን እድል ቢያገኙ በጣም ጥሩ ነው። ብዙ እንደኔ የተቸገሩ ሰዎች ስላሉ ይህን መነጽር የሰጠኝ ድርጅትንም በጣም አመሰግናለሁ። በየዕለቱ በኢትዮጵያና በዓለም ላይ ያሉ የጤና ኤክስቴንሽን ባለሙያዎች እንደ ማርታ ላሉ ታካሚዎች የጤና እንክብካቤንና ትልቅ ተስፋን ይሰጣሉ። የጤና ኤክስቴንሽን ባለሙያዎች እየፈጠሩ ካሉት ትልቅ ተጽዕኖዎች ውስጥ የቅርብ ርቀት እይታ ሕክምና አንዱና ትንሹ ክፍል ነው። ከጤና ሚኒስቴርና ከአጋር ድርጅቶች ጋር በመተባበር እንደ በላይነሽ ያሉ የጤና ኤክስቴንሽን ባለሙያዎች ለማህበረሰቡ ጥራቱን የጠበቀ የጤና አገልግሎት እንዲሰጡ የሚያስችል ስልጠና፣ የሕክምና መሳሪያና ድጋፍ እንዲኖራቸው ለማድረግ ቆርጠን ተነስተናል። በጋራ ጥራቱን የጠበቀ የጤና አገልግሎትን ለሁሉም ተደራሽ የሚሆንበትን ጊዜ ማምጣት እንችላለን።